ሲጀመር አንተ ስላልከኝ ደግሞ አላደርግም ማለት በቃ አንተ ስላልከኝ አላደርግም። ለምን ዲኒ ማታረግ ለምን ማታረግ ልጅ ነው እኮ ልጅ ነው ብለሽኛል። ይኸውልህ ማንም ያስገድደኝ የለም አታስገድደኝ ማለት አታስገድደኝ አታይደክም ምንድን ነው አይደክም ማለት ተወኝ በቃ አይገባም ምንድን ነው ተወኝ ዲኒ የራሴ ልጅ ማወቅ አልፈልግም እንዴ በቃ እሺ አይደለም እንዴ እሺ ልጅ ማወቅ ፈልጋለሁ አይደለም ምን ታመጣለህ ማለት አይደለም በቃ ሰው ለማስሳታት ሞክሪ የሚወድሽ ልቤ ሁኔታው አላስቀምጥ ቢለኝ የወሰደሽ መንገድ ምናልባት የሚያደርሰኝ። ሰላም ወደና የተከበራችሁ ቤተሰቦቻችን እንዴት ናችሁልን? አለን እኛ እግዚአብሔር ይመስገን። ያው እንግዲህ ያው ሁላችሁም ታውቃላችሁ ማለት ነው። ትንሽ የሚደብር ነው ሁኔታ ውስጥ ነው ያለሁትና ያለሁበት ኮንዲሽን ትንሽ ይደብራል። ሁላችሁም ታውቃላችሁ እና ትላንትና ያው የተፈጠረውን ነገር ሁላችሁም አይታችኋል። በቃ ማለት ከኔ ምን አይነት ነገር እንደምትፈልግ እየገባኝም አይደለም ማለት ላስረዳ ብሞክርም እየተረዳችኝ አይደለም ልጅቷ ማለት ማቃት ሴት እየሆነች ልኝ አይደለም ለኔ ምን ብዬ እንደማስረዳትና ምን ብዬ እንደምነግራት ግራ ነው የገባኝ ማለት አሁንም ነግሬያቸዋለሁ ለእናንተ እኔ ጥያቄውን ብቻ ነው የምፈልገው። ያው ደግሞ እቺ ልጅ ባልወዳት ማለት ልጅ ከተባለ ደግሞ ልጅ እግዚአብሔር ጸጋ ነው እኔ አምናለሁኝ በትክክል ልጄንም ብዬ ነው እንደ ሐሳብ የመጣሁት። ግን አንድ ትልቁ ነገር ምንድነው እቺ ልጅ ልታጠራጥረኝ የቻለችበት መንገድ አለ። አብረን የሚያምር ጊዜያቶችን አሳልፈናል፣ ውብ የሆኑ ቀናቶችን አሳልፈናል እሷ ጋር። ዛሬ ደርሳ ግን እንደዚህ መሆኗ ትንሽ ጭንቅላቴ ላይ ጥያቄ ስለሆነብኝ አምኜ እኮ ልቀበላት እችላለሁ፣ ሁሉንም ልጁንም አምኜ ልቀበላት እችላለሁ። ግን አንዳንዴ ደግሞ እውነታውን ማወቅ መቻል ስላለብን ሁላችንም ቤተሰቦቼ እናንተም እኔም ጋር ያለው ህይወት ተጽዕኖ ስለሚፈጥርብኝ የራሴ የሆነ እናት አባት አለኝ። ሁሉም ማወቅ ያለባቸው ነገር ጥያቄ ውስጥ የገባ ነገር ስለሆነ እና ትልቁ ነገር ምንድነው እኔ የምፈልገው ከሷ አንድና አንድ ያኔ ተለያይታኝ ምንም በማላውቀው ምክንያት ተለያይታኝ የሄደችበትን መንገድ ነው በቃ ማወቅ የምፈልገው ትልቁ ነገር። በምን ተለየችኝ የሚለው ነገር አሁን ለጭንቅላቴ ራሴን ስጠይቀው በምን የተለያያችሁት የሚለው ነገር ጭንቅላቴን ስጠይቀው ምን ብዬ ምላሽ ሰጠዋለሁ? ህሊናዬ ምን ብዬ ልመልስለት እችላለሁ? እሺ አሁን ያለችበት አሁንም ሁሉም ነገር አድረስሽ እየተውኩት ግን አብሬያት ፈልጊያት መጥቼ ይሄ ሁሉ ጊዜ ብዙ በድላኝ ጠፍታ በቃ ብዙ ነገር አድርጋኝ እንኳን ብታረቃት መጥቼ ብዙ ነገር እንግዲህ እየነገርኳት እንደማፈቅራት እንደምወዳት እየነገርኳትኝ ለምን መጣህ ነው ያለ ፍቃዴ ቤቴ ለምን መጣ ነው ስትለኝ የነበረው ሰምታችኋታል ሁላችሁም። ያለ ፍቃዴ ለምን መጣህ? እኔ ደግሞ ሴት ልጅ ላይ እጄ ማንሳት አልፈልግም፣ ግን እንዳነሳ ያስገደደችኝ ራሷ ናት። በቃ ንግግሯ ማለት የነበረኝ እሷ ጋር የነበረኝ ነገር እኮ ነው ድሮ ሳስበው ማለት በቃ ሴት ሳትሆን ፈጣሪ ከላይ የሰጠኝ ስጦታ ነው። በቃ ለኔ ትልቅ ነገር ነው። በቃ ማቃት ዲና አይደለችም አሁን ላይ ያለችበት ዲናና በስሟ እንኳን ጠርቻት አላውቅም። አሁን እናትዬ ነው የምላትና ዛሬ ዲና አልኳት። ያው ማለት ተቀይራብኛለች፣ በጣም ተቀይራብኛለች። ምን እንደሆነች እኮ ባውቀው እርግጠኛ ነኝ። እኔም ጋር እኮ ጥፋት ሊኖር ይችላል ማለት እኔ ጥፋተኛ ነኝ፣ እኔን ጥፋተኛ እንዳልሆንኩ እርግጠኛ ነኝ። ግን ጥፋት ሊኖር ይችላል እኔ ጋር ምንድነው ጥፋቴን ግን ብትነግረኝስ ነው። ምናልባት ሰዎች ነግረዋት ወይ የሆነ ከሰዎች እንደዚህ አይነት ነገር አድርገው ሁለታችን ለመለያየት በሰውም አምና ሊሆን ይችላል። ግን ያ ነገር ምንድነው ነው እኔ ጋር ያለው ጥያቄ። እና የመጀመሪያ ጊዜ ይሄን ሁሉ አመት የሆነ ጊዜ ላይ ቪዲዮ ሰርታ ነበር እንደምታውቁት፣ እርጉዞ ነው የሰራችበት ቪዲዮ አለና ሰራች። እኔም ብዙ ጭንቅላቴ ላይ ጥያቄዎች ስለነበሩ ያ ሁሉ ጊዜ ትታ ካረገዘች በኋላ ማለት ልትወልድ አካባቢ በቃ እንዳረገዘች እንደዚህ አይነት ቪዲዮ ሰራች። ምንድነው ይሄ ለኔ ምላሹ ምንድነው ይሄ የሚል ነገር። ከዛም በኋላ ነው አሁን ከስንት ጊዜ በኋላ ደግሞ እንደዚህ ማለት እኔ እንደመደበሪያ ነው የምትጠቀመኝ፣ በምን አይነት መንገድ እንደምትወስደኝ እኔ ግራ እየተጋባው ነው ያለሁት። እንዲሁ እዚሁ ድረስ እንኳን መጥቼ የከፈልኩት መስዋዕትነት አልታያት ብሎ እያዋራኋት እንኳን በስርዓት ልታዋራኝ አትችልም። እኔ አንድና አንድ የምፈልገው ከሷ ምንድነው እኔ ውስጤ ላይ ሊቆርጥልኝ የሚችለው አንድ ትልቁ ፖይንት ምንድነው እሷ ጋር እንዲቆርጥልኝ የሚያደርግልኝ ነገር ምንድነው ጥፋቴን የነገረችኝ ቀን ነው። ጥፋቴን የነገረችኝ ቀን መቼም ነው አብሬያት ማለት ነው ጥፋተኛ ልሆን እችላለሁ ነው በቃ። ምክንያቱም አሁን ግን ጥፋቴን ስለማላውቀው በማላውቀው ነገር ላይ በጣም ከባድ ነው። ጥፋቴን በማላውቀው ነገር ላይ እንደዚህ የሁሉ ጊዜ ጭንቅላቴ ላይ በጣም ብዙ እኔ ምን ብዬ ንገራቸው ቤተሰቦች ማለት የምጨናነቀውን የምኖረውን ህይወት እኔ ነኝ የማውቀው። በቃ
አንደኛ ልጅ አለ እየተባልኩ ነው። ልጅ የኔ መሆን አለመሆኑን እርግጠኛ መሆንበት መንገድ ያስፈልገኛል። ለኔ ለራሴ ማላቀው መንገድ ምንድነው? እኔ እኮ ከመጀመሪያውም እኮ ምንም አላልኩም። እሺ እርግዝና ሆነ፣ ግን ይሄ ሁሉ ጊዜ አርግዛ ይሄው ከኔ ካረገዘች እሷ ሁሉ ጊዜ አርግዛ ለምን ጠፋች? እስኪ ለእናንተም እኮ ጥያቄ የሚሆን ነገር ነው ይሄ። ይሄ ሁሉ ጊዜ ለምን ጠፋች እኔ ጋር? እርግዝናው የኔ ከሆነ ልጁ የኔ ከሆነ ነው ወይስ ጥፋት ስላገኘችብኝ ልጁ የኔ ሆኖ ብቻ ልታሳድገው ፈልጋ ነው? አላስተማምነኛ ለጭንቅላት ይሄ ላይ እኮ ነገ ላይም ተጽዕኖ ሊፈጥርብኝ ይችላል። አንድ ላይ ሆነን መኖር ስንጀምር እንደው ምናልባት እግዚአብሔር ፈቅዶ ምናልባት እሷን ፍቃደኛ ሆና አብረን መኖር ስንጀምር ምንም ያልተስተካከለ ህይወት ነው የሚሆነው። ቤታችን ላይ ብጥብጥ ነው የሚኖረው። ምክንያቱም ይሄ ጥሩ ያልሆኑ ነገሮች አሉ። የሁሉ ጊዜ ተለያይተን ልጁ አንተ ነው አይደለም እየተባለ ጭንቅላቴ እንዲጎዳ አልፈልግም። የልጅም ጭንቅላት እንዲጎዳ አልፈልግም። ለምን አባታ አይደለም እንደዚህ እየተባለ እንዲጎዳ አልፈልግም። ልጄ በስርዓት ነው ማደግ ያለበት የኔ ልጅ ከሆነ እና አንድ ነገር እሷ ምን አለች ትናንትና? አንተ እኔን ፈልገህ አይደለም የመጣኸው፣ እኔን ፈልገህ ሳይሆን የመጣኸው ዲኤንኤ ለማድረግ ነው። ዲኤንኤ ፈልገህ ነው፣ ዲኤንኤ ለማድረግ ነው እንጂ የፈለግከው እኔን ፈልገህ አይደለም ብላ ስታናደኝ ነው እንደዛ ገፍትሬያት የሄድኩት። ሴት ልጅ ላይ እኔ ምንም ነገር ማድረግ አልፈልግም። እኔ እኮ ሴት ልጅን እኮ እንደዚህ አይደለም ማቃት። ሴት ልጅን ማቃት እኔ ተረጋግታ እሱን ማረጋጋት ስትችል ተረጋጋ፣ እንደዚህ አይደለም ብላ ስክን ብላ ነው ሴት ልጅን የማውቀው። ስክን ያለ ሴት ናት። 2 ሰዓት እኮ ከባድ ነው። ማረጋጋት መቻል ያለባት እንደዚህ ነው። አብላልታ ነገሮችን ማስተካከል ያለባት እሷ ናት፣ እኔ አይደለሁም። እኔ እንኳን ተናድጄ ስሜታዊ ብሆን ማብረድ ያለባት እኔ ነው። ተው እንደዚህ አይደለም እንደዚህ ብላ በቃ በማንኛውም አይነት ነገር እኮ ማስተካከል ያለባት አብዛኛውን ጊዜ ወንድ ልታርመው የምትችለው ሴት ልጅ ናት አይደል? እግዚአብሔርም ግራ ጎን አድርጎ የፈጠራት ሴት ልጅ ለወንድ ልጅ አጋዥ እንድትሆን ነው። ዛሬ ላይ ግን እቺ ሴት ልጅ የኔ መጥፊያ ከሆነች ምንድነው ትርጉሙ? የሁሉ ጊዜ እኮ መልፋት ማለት እኮ በጣም ከባድ ነው ማለት እኔ የተሸከምኩት እኔ ስለሆንኩኝ ከባድ ነው ብዬ የማስበው እኔ ራሴ ነኝ። ምናልባት ሌላ ሰው ላይገባው ይችላል፣ ስሜቱ ምናምን ላይገባው ይችላል። ይሄን ሁሉ ነገር ግን የማውቀው እኔ ብቻ ነኝ እና ውስጤ ላይ ያለውን ብሶትና በደል የማውቀው እኔ ነኝ። እሷ ደግሞ እያያችኋት ነው፣ ውስጤ አለ የበደልከኝ በደል አለ። እኔ እንዳንተ እየወጣው ሚዲያ ላይ ማውጣት አልፈልግም ማለች። እየሰማችኋት ነው፣ አይታችሁታል ቪዲዮ ነው። እንዳንተ እኔ ሚዲያ ላይ ማውጣት አልፈልግም ማለች። እኔ ምንድነው ምንም ነገር ስለሌለብኝ እኮ ነው ሚዲያ ላይ ያወጣሁት ይሄን ነገር። የሆነ ነገር ቢኖርብኝ እኮ እኔ አይ ዶንት ኬር አወጣዋለሁ፣ ችግር የለብኝም። እንደዚህ ጥፋተኛ ነኝ ብዬ እኮ አወጣለሁ። ጥፋት ስለሌለብኝ ግን በኮንፊደንስ እየወጣሁ እየተናገርኩ ነው። እሷ ወጣ የማትናገርበት መንገድ ምንድነው? የኔ ቻናል እሷ ጋር ነው ያለው። የኔም ቻናል እንደዚህ ቻናላችን እስካሁን አልወጣም። የሆነ ነገር መናገር ስትፈልግ እንደምታዩት ብዙ ነገር ማድረግ ትችላለች፣ ቪዲዮ ትለቅበታለች። ስለዚህ ይሄ ነገር ምንድነው ማለት? እሺ እኔ እንደዚህ እየነገርኳት ነው፣ እኔ ጋር እውነታ ስላለ እኔ እየነገርኳት ነው። ያን እውነታ ደግሞ እሷ መናገር ያቃታት ምንድነው? ሚዲያ ላይ ማውጣት ያቃታት ነገር ምንድነው? ትክክለኛ እኔ እኮ ምንድነው ጥፋት ካለብኝ ጥፋቴን አርሜ፣ ጥፋት ካለብሽ ጥፋትሽን አርመሽ አብረን እንኑር ነው ያልኳት። እኔ ደግሞ እሷ ካመጣችው ችግር የለብኝም። ዲኤንኤ አይደለ ምንም ሆነ ምንም ዲኤንኤ ልጅ ይመረመራል። ዲኤንኤ ከተመረመረ በኋላ እውነታውን ካወቅኩ በኋላ ወይ እሷ ጋር ቀጥላለሁ ወይ እሷ ጋር አቋርጣለሁ። ግንኙነታችን ይቋረጣል። ወይ እሷ ጋር የምቀጥልበት ጊዜ ይሆናል ወይ እሷ ጋር የመጨረሻ የምንለያይበት ጊዜ ይሆናል። አሁን አንድ ሊያስተማመነኝ የሚችለው ነገር እኔም ዲኤንኤ ነው፣ በቃ አለቀ። ምክንያቱም እንደዚህ እንዳስብ ያደረገችኝ ራሷ ናት እንጂ እኔ አላስብም። እንደዚህ አይነት ነገር ማስብ አይነት ሰው አይደለም። እንኳን እሷን በእንደዚህ አይነት መንገድ ጠረጥራት ይቅርና በማንኛውም አይነት መንገድ አልጠረጥራትም። በጣም ማምናትና ማከብራት ሴት ናት። እንደዚህ በዚህ ልክ እንኳን የምጠረጥራት አይነት ሴት አልነበረች። ዛሬ ላይ ግን ብዙ ጭንቅላቴ ላይ ብዙ ተጽዕኖዎች ሲፈጠሩብኝ ላደረገው የተገደድኩት ነገር ነው። በቃ ምንም ማድረግ አልችልም እኔ እና ምንድነው ዛሬ ዋናው ትልቁ አመጣጤ ምንድነው? ዛሬ ደውያለሁ፣ እናቷ ጋር ደውያለሁ። አንድና አንድ እሷና እኔ ያዝነው ጨዋታ አይደለም፣ እቃቃ ጨዋታ አይደለም፣ የህፃን ጨዋታ አይደለም። ትክክለኛ ነገር ነው። ህይወት ነው አይደል? ህይወት እስከሆነ ድረስ ደግሞ ህይወታችንን መምራት መቻል ካለብን ደግሞ በትክክል መምራት መቻል ያለብን። በማንኛውም ይሄ ተራ ውርጋጤ 13 14 ዓመት ህፃን ፍቅር አይደለም እንጫወተው። ትልልቆች ነን፣ እድሜያችን ከ20 በላይ ነው። ሁላችንም ማገናዘብን ነገሮችን ኮንትሮል አድርገን ተግባብተን አንቺ ትብሽ እኔ ብስ ተባብለን መኖር መቻል ያለብን እና ይሄ የህፃን ጨዋታ ስላልሆነ ነገሮችን ግዴታ ቤተሰቧ እናቷም ድረስ ያደረስኩ ሚዲያ ላይ ድረስ የሚያወጣውት ይሄን ነገር እቃቃ ጨዋታ ስላልሆነ ነው። በቃ እና ምንድነው ዛሬ ለእናቷ ደውዬላታለሁና
ደውላ ጠርታታለች። አንድ የመጨረሻ መነጋገር አለባቸው ምናምን ነገር ብላለች። እኔ ምክንያቱም እኔ ስደውላት ስልክ አታነሳም። በእናቷ ነው፣ እናቷን ታከብራታለች እና በእናቷ የሚሄድኩባት በደካማ ጎኗ ለዛ ነው። እናቷን በጣም የምታከብር ሴት ናት። ለዛ ነው እናቷ ጋር ደውዬ እሷ እንድትመጣ ያደረኩትና እየመጣች ነው። ቤቷ በር ላይ ነው ያለሁት። መጣው ብላኛለች። ግዴታ ቪዲዮ መስራት ስላለብኝ ነው። ለእናንተ ማድረስ ያለብኝ ነገር ምንድነው? እሷ ጋር አሁን መነጋገር ያለብኝ ነገር ምንድነው? በቃ ዲኤንኤ መደረግ አለበት። ልጁ ግዴታ ነው። በቃ ዲኤንኤ እናደርግ ልጁን። ምክንያቱም እኔ ብቻዬን ምንም ነገር ማድረግ ስለማልችል ዲኤንኤ ማድረግ አለብን ግዴታ። ልጁ ዲኤንኤ ማድረግ አለብን። እሷ ትመጣለች፣ ዲኤንኤ እናደርግላታለሁ። ሁሉንም ነገር ደውላትና ቤተሰቦች አብረን ቼክ እናደርግ ይሆናል ማለት ነው። ሄሎ ሄሎ፣ አይሰማም? ይሰማል። አንቺን እኮ ነው የምጠብቀው። አንቺን ነው የምጠብቀው። በዚህ ብርድ እኮ የምንከራተተው አንቺን ፈልጌ መሰለኝ እኮ። እሺ ነኝ እኮ ስራ ቦታ ልትይ ትችያለሽ፣ ሊደክምሽ ይችላል። ታዲያ የኔስ ሁኔታ እንዴ? እኔ አላሳዝንሽ እንዴ? በዚህ ብርድ ተማዘን እንኳን እንደማላሳዝንሽ አውቃለሁ። በቃ እሺ አሁን ነይ። በቃ ሌላ ምንም ነገር አልፈልግም። ነይና ተነጋግረን መነጋገር ያለብን ነገሮች አሉ። ተነጋግረን ትሄጃለሽ። ምንም የሚያጨቃጭቀን ነገር የለም። በቃ ተነጋግረን እንሄዳለን። ነይ አፍጥንሽ። ቤተሰቦች እንግዲህ መጣው ብላለች። እንግዲህ ያለውን ነገር አብረን እንትን እንል ይሆናል። እንጠብቃት። እዚህ ጋር ነኝ። ቤተሰቦች መጣለች። ቤት ነሽ? ሰላም ሰላም እንዳለሽ መቼም እግዚአብሔር የሰጠሽን እጅ ሰላምታ እንኳን ከብዶሻል። ዛሬ መከራከር አልፈልግም። ሰላማዊ በሆነ ነገር ነው የመጣሁት በልሽ። የምትረጂ ነገር በስርዓት ትረጂ መሞከር መቻል አለብሽ። የሚያከራክር እንደ ህፃን ልጅ የሚያጫጫው ምናምን ነገር የለም። ገባሽ? ፍላጎት ምንድነው? አይደለም ፍላጎት ምንድነው ሳይሆን ትክክለኛ ነገር ነው ፈልገው። ምክንያቱም በዚህ ደረጃ ብዙ ነገር አውርቼሽ ምላሽ እየሰጠሽኝ አይደለም። የምትረብሽ ምን ብዬ ረበሽሽ? ትናንት በስርዓት ነበር ላናገርሽ የመጣሁት አይደል? አሁንም በስርዓት እያወራሁሽ ነው አይደል? በስርዓት ለማውራት ሞክሪ ነገሮችን። በስርዓት ለማውራት ሞክሪ እያልኩሽ ያለሁት ነገር ምንድነው? እኔ ትላንትና እንደዛ ማድረግ አልፈልግም። ስሜቴ እየረክሽኝ ነው። ቢያንስ እንደ ሰውኛ መተሳሰብ መቻል አለብን አይደል እንዴ? ከዚህ በላይ ቆይ ምንድነው እንድነግርህ የምትፈልገው? አልገባኝም እኮ እንድነግርህ የምፈልገው ነገር ሳይሆን እኮ አይደለም። በቃ እየመጣህ ለምን ትረብሸኛለህ? እሺ ምን በማዘር እየደወልክ ምናምን አይደብርህም? ያንቺ በቃ ረበሽሽ ነው የሚባለው እንደዚህ በፍትራይ ምናምን ነው የልከው ታውቃለህ። መስረት ረብሸኝ የመጣህ እኔ ማረፍ አልችልም። ሰዎች ማስጠራት እሺ አትለም። በቃ ሁሉን ነገር ተወውና ወደ ሀገር ተመለስ ነው። ይሄን አንተ ታውቃለህ። እኔ ቢና ነብይ ሀር ላይ የመጣሁት አይደል? አሁንም ቢሆን እኔ ተመለስ ልልህ አልችልም። አንተ ታውቃለህ። በመምጣቴም ደስተኛ አይደለሽም። ምን ማድረግ እንዳለብህ አንተ ታውቃለህ። በመምጣቴ በጣም ደብሮሻል። እንደማይሽ ቪዲዮ ላይም እንደምትናገሪ ሚዲያ ላይም እንደምትናገሪ በመምጣቴ በጣም ተደብረሻል አይደል? ግን እንደዚህ አልጠበቅኩም። የምትራራዋ ሴት ናት። እኔ የማውቃት እኔ እኮ የምትገርመኝ ነገር በቃ አስሬ ነገረኝ የምትለው ነገር አንዴ ነግሬህ አይደል? ለምን አትረዳም? አትወጂኝም? ለምን አትረዳም? ደግሞ እንደዚህ በካሜራ ትምጣ ማውራት ከፈለክ ማውራት ትችላለህ። ብቻ በካሜራ ትምጣ ማለት ሙሉ ቤተሰብ የሚያውቀው ነው። ሁሉ ቤተሰቦች የሚያውቁት ነገር እኮ ነው። የጀመርኩት ነገር ነው። አስሬ ሚዲያ ላይ እንደዚህ ታውጣሽ። ሚዲያ ላይ ተውጣይ ማለት ምንድነው? መውጣት ስላለብሽ እኮ ነው። ማውራት ካለብህ እናወራለን። ምክንያቱም የኔ ሚስጥር እነሱም ጋር አንድ ላይ ነው። ሚስጥራቸው ሆኗል። ሁሉም ቤተሰቦች እኔ ጋር ያሉት ፋሚሊዎች ሁሉም እንደዚህ ነው። ምንድን ማድረግ አለብኝ? የሚጨነቅ ቤተሰብ አለኝ። ምንድነው የምትይኝ? እሺ ምን አድርግ ነው የምትይኝ? አድርግ የምትይኝ ነገር እስኪ ላድርግልሽ። ምን ልሆንልሽ?
እሺ ወደ ሀገር ሂድ። ምንም በቃ ወደ ሀገር እየመጣህ በቃ እንደዛ ነው። እየመጣህ እኮ ወደ ሀገር ሂድ ነው። ወደ ሀገር ሂድ አይደለ? በቃ እየመጣህ አትረብሽ ማለት እኮ አንቺ አማርኛውን ወደ ሀገር ሂድ አልፈልግህም። ምን እሺ፣ ምንድነው ማድረግ ያለብኝ? ምንድነው? እሺ እኔ አንድና አንድ ማወቅ ያለብኝ ነገር እሺ፣ ምንድነው ራስ ፍላጎት? ለምንድነው ዛሬ ያስጠራኸኝ? ለምንድነው ዛሬ ያስጠራኸኝ? እኮ አይደል ፈልገን የመጣህ? አዎ አንቺ ቆይ እኔ ግራ የምታጋቢኝ ነገር አይደለም። ሌላ የጀመርሽው ህይወት አለ፣ ሌላ ነገር የጀመርሽው ህይወት አለ። ነገሩ አልጀመርሽም ማለት ይከብደኛል። ይሄ ሁሉ ጊዜ እኔን እንደፈለገ ማሰብ ትችላለህ። ሲጀመር እንደፈለገ ማሰብ ትችላለህ። ምንም ነገር የሚነግርህ ነገር የለም። አሁን የመጣህበትን ነገር ንገረኝ። ምንድን ነው ፍላጎት? ጠራኸኝ አይደል? እዚህ ጋር ጠርተኸኝም አንተ መከራከር የምትፈልገው እንዳልገባኝ። መከራከር አይደለም፣ ምንም ክርክር አልፈልግም። ክርክር አይደለም የምፈልገው። ይኸውልሽ አንቺ ጋር ምንም አይነት ክርክር እየፈለግኩ አይደለም። ክርክር ምናምን አይደለም። አሁን የማናገርሽ ነገር በስርዓት አዋሪ። የሴት ልጅ መስፈርት ያዥ እንዴ? ምን ሆነሽ ነው እንደዚህ የምታማልሽ? አሁን ወንድ ልጅ ያልከኝ ነው የምታማልሽ? ምንድነው እንደዚህ? ወንድ ልጅ እኮ እንደዚህ አይማልስ። ቀጥ ብሎ ለማውራት ወንድ ልጅ እኮ የተከበረ እኮ ነው። በምታወራው እኮ ነው የሚመልስልህ። ወንድ ልጅ የተከበረ ነው በጣም። እንደዚህ አይወራም። ከዚህ በላይ እንዴት ላክብረህ? ከዚህ በላይ እንዴት ላክብረህ? እኔ እኮ በስርዓት እንደዚህ የማናገረኝ እኮ እኔ ሆኜ ነው እንደዚህ እያመናጨከኝ ገፍተኸኝ እየሄድክ ምናምን ስትጠራኝ እኮ የመጣው የማውራህ ለምንድን ነው? እሺ ቆይ አሁን ተው በቃ አንድና አንድ ቤተሰቦች ትክክለኛ ነገር ነው። ምንም ሆነ ምንም እኔ ቤተሰቦች ለእናንተ ነው። እኔ ይሄ ነገር ከዚሁ እኔ በቃ እውነት ማወቅ የምፈልገው ነገር አለ። ቀደም እሷ በጣም ቪዲዮ እየሰራው ነበር። ነገ አሳይቻችኋለሁ ለእናንተም። አሁን ላይ እነሱ ጋር የምጠይቃት ጥያቄ አለ በእናንተ ፊት ማለት ነው። የመጨረሻ ነው ማለት ውሳኔ ላይ ስለደረስኩ ነው። ምንም ነገር ማወቅ ስላለባቸው ነው። አንቺ ምናምን አይደለም፣ ባንቺ አይደለም፣ አይመለከተኝ። ይሄም ደግሞ የጀመርኩት ሚዲያ ላይ የጀመርኩት ህይወት ስለሆነ እስከ መጨረሻው እስከማቋረጥ ድረስ ሚዲያ ላይ ያለው እኮ ሚዲያ ላይ ሆነ። እኔ ደግሞ እንደዚህ አልቀጠለም ማለት አልቀጠለም ማለት ምንድነው የማትቀጥይው? በቃ ነገርኩህ። ማወቅ ካለብህ ነገር እሺ። ያንቺ ቤተሰቦች እናት አባት አለሽ አይደለ? ከቤትሽ እናት አባት እንዳለሽ እኔም ቤተሰብ የምላቸው እነሱን ነው። በቃ አለቀ። የጀመርኩት ነገር ነው። አብረን የጀመርነው ነገር እኮ ነው። የሚዲያ ላይ እኮ አብረን የጀመርነው ነገር ነው አይደል እንዴ? ሚዲያ ላይ አብረን የጀመርነው ነገር ደግሞ ማስተካከል ያለብን ራሳችን ነው። በቃ መለያየትም ካለብሽ እውነታውን አውቀው መለያየት፣ መጣላትም ካለብሽ እውነታውን አውቀው መጣላት፣ ሁሉን ነገር እያንዳንዱ እዚህ ሚዲያ ላይ አብረን የጀመርነው ነገር ሚዲያ ላይ ነው ማለት ያለብን። እየገባሽ ነው አይደል? አሁን የምጠይቅሽ ነገር ምንድነው? ትክክለኛውን ነገር ነው የምፈልገው። በቃ ማለት ልጁ የኔ ነው የኔ አይደለም የሚል ጥያቄ አይደለም። አሁን ዛሬ አመጣጤ ልጁ የኔ አይደለም የኔ ነው የኔ አይደለም የሚል አይደለም ጥያቄ። በቃ ምንድነው ልጁ እንደኔ ማድረግ ፈልጋለሁ አንቺ ጋር። ስለዚህ የመጣሁ አስሬ ለዚህ ነው የመጣሁ ለምን ትኛለሽ? ከኢትዮጵያ የመጣሁ ለዚህ ነው የመጣሁ አልሽ። እመንበት አልኩ። አለማመን መብት ነው። አለማመን መብት ነው። በቃ ሲጀመር አንተ ስላልከኝ ደግሞ አላደርግም ማለት በቃ አንተ ስላልከኝ አላደርግም። ለምን ነው ዲኒ ማታረጊ? ለምን ነው ማታረጊ? ልጅ ነው እኮ ልጅ ነው ብለሽኛል። ይኸውልህ ማንም የሚያስገድደኝ የለም። አታስገድደኝ ማለት አታስገድደኝ። ምንድነው እንደዚህ የሚያስወራሽ? እንደዚህ አንተ በልህ ነው ጋር እንደዚህ እንትን የምትፈልገው በልህ ከሆነ ደግሞ በቃ ነገር አልሰማም። በቃ አለቀ። ዲኒ ማድረግ ፈልጋለሁ። እኔ አልፈልግም። ለምን ነው የማትፈልጊው? አልፈልግም። ባንተ ፍላጎት ብቻ ነው የልጅ ይኸውልህ እኔ ምንበት እኮ አላልኩም። ልጅ ነው እያልሽ አይደል? አባት ከነከን ልጅ ነው። እኔ የማያስተማመኝ ብዙ ነገር አለ። የማያስተማመኝ ብዙ ነገር አለ። አታፍም እንደ አንተ ጭራሽ ካፍቆት እንደዚህ ስትል የማያስተማመኝ ነገር አለ። ልጅ እኮ ምን በቃ አላደርግም። እኔ ማወቅ ፈልጋለሁ። ዘሪ ማወቅ ፈልጋለሁ። የራሴ ምን ማወቅ ፈልጋለሁ ማለት ልጅ ነው ብለሽ ይልልኝ። አዎ እኔ አልፈልግም። በቃ አንቺ ለምንድን ነው እጅ እንድሰሰት የምታረጊኝ? ኧረ እባክህ ምንድን ነው? ኧረ እባክህ እሺ ምን አሁንም እንዳትሳስቺ በስርዓት እያወራሽ ነው። በስርዓት አዋሪኝ። ሁለቴ ታገስሻለሁ። ሶስተኛ ምንም ነገር አልታገስም። እሺ ምንም ነገር ማለት ምን ልታመጪ? አሁንም በስርዓት እያወራሽ ነው። ልጄን ዲኤንኤ ማድረግ እፈልጋለሁ። እየጠየቅኩሽ ነው። ልጁን ዲኤንኤ ማድረግ እፈልጋለሁ። አለቀ። አንድና አንድ ጥያቄ በቃ ልጄም ከሆነ እኔም ጋር መለየት ከፈለግሽ ልጁ የኔም ከሆነ የኔ እንደሆነ ያድጋል። ተለያይተን መቀጠል እንችላለን። ሌላ ህይወት ጀምረሻል እንዴ? ሌላ ህይወት ጀምረሻል እንዴ? ሌላ ህይወት ከጀመርሽ አንዴ ስለኔ ህይወት አንዴ ስለ ልጁ ምን አገባህ? ምንድን ነው ቆይ ማወቅ የምትፈልገው? ስለ ልጁ ነው? አዎ ስለ ልጁ አዎ ስለ ህይወት አይመለከትህም። ስለ ህይወት አይመለከትህም ማለት እኮ ሌላ ህይወት ጀምረሽ ነው እኔ እንደዚህ የምታደርጊ የምታንከራትሽ እንደዚህ ለዛ ነው። እሺ አሁን በስተክል ንገሪኝ። ዲኤንኤ እፈልጋለሁ። ልጄ መሆኑን ማወቅ እፈልጋለሁ። ፈልጋ በቃ አይሆንም አልኩ እኮ ለምንድን ነው አይሆንም? ግድ ነው ሲጀመር ትንሽ ፍረን አይደለም። ምን ልታረጊ ፈልጊ? እኔ ምን ካንተ ውጪ የሄድኩበት ቦታ አለ? አብረህ ነበር
ልታስመስያት ሞክሪ። ልታስመስያት ሞክሪ። ይሄ ሁሉ አመት የት ሄድሽ? የኔ ልጅ ከሆነ ይሄ ሁሉ አመት የት ሄድሽ? አይደለም እኔ ማለት ነው ምንም ህግ ምናምን ሊያስጠለኝ አይችል። ህግ ምናምን አትበይ። ምንም እኔ ማለት ነው የመጨረሻ ደረጃ ላይ ነኝ ያለሁት። የሰውን ትዕግስት ለማስጨረስ ምንም አይገናኝም ከትዕግስት። አንድ ነገር አንቺን ምንም ላለማድረግ የሚያስገድድ ነገር አንድ እናትሽ በጣም ስለምታሳዝነኝ ነው። እሺ በጣም የዋካውን ነገር እያደረክ ጭራሽ ምንም አላደረኩም። ይኸውልሽ አሁንም ለእናትሽ ስለ ሁሉ ነገር እንትን ብለው አሁን አንዳንድ የመጨረሻ ጊዜ የምፈልገው ነገር ልንገርሽ። ዲኤንኤ ማድረግ እፈልጋለሁ። ዲኤንኤ ማድረግ እፈልጋለሁ። አማርኛ ነው የማወራሽ እኮ ዲኤንኤ ማድረግ እፈልጋለሁ። አይደለም አትንካኝ። የሰው ልጅ ሌላ ነገር ውስጥ ለማስገባት ለምን ብቻ አንተ እኮ ነኝ ገባው እኔ ከረቀቴን ጠብቀናል ለማውራ አይደለም። እኔ ልጄን ዲኤንኤ ማድረግ እፈልጋለሁ። አለቀ። ልጄ መሆኑን ማወቅ እፈልጋለሁ። ለምን ደግሞ አትረጂኝ? ጀመር አንተ ስላልከኝ ደግሞ አላደርግም ማለት በቃ አንተ ስላልከኝ አላደርግም። ለምን ዲኤንኤ ማታረጊ? ለምን ደግሞ አታረጊ? ልጄ ነው እኮ ልጄ ነው ብለሽኛል። ይኸውልህ ማንም ያስገድደኝ የለም። አታስገድደኝ ማለት አታስገድደኝ። አታይደክምም? ምንድን ነው አይደክምም ማለት? ተወኝ በቃ አይገባም። ምንድን ነው ተወኝ? ዲኤንኤ የራሴ ልጅ ማወቅ አልፈልግም እንዴ? በቃ እሺ አይደለም እንዴ? እሺ ልጅ ማወቅ እፈልጋለሁ። አይደለም ምን ታመጣለህ ማለት አይደለም። በቃ ሰው ለማስሳት አትሞክሪ። የሚወድሽ ልቤ ሁኔታው አላስቀምጥ ቢለኝ የወሰደሽ መንገድ ምናልባት የሚያደርሰኝ